ክቡር ጠቅላይ ሚኒስትር እዚህ ቦታ ላይ እዚህ ታላቅ የኢትዮጵያ ስኬት ላይ ስንቀመጥ ከዚህ ታላቅ በላይ ያለውን ታላቁን ፈጣሪ ማንም ሰው ያስባል እና ምን እንበለው ለዚህ ያደረሰንን ፈጣሪ ምን ይባላል ነው ያው ሲፈጥረን በነፃ ሲሰጠን በነፃ ሲፈቅድልን በነፃ ስለሆነ ብዙ ይባል ነገር አይኖርም አመሰግናለሁ ከማለት በላይ ነገር ግን የዚህን ፕሮጀክት ጅማሮ ሂደትና አፈጻጸም ብቻ ሳይሆን የዚህን ከባቢ ተፈጥሮ ስታይ አንዳንዶች እንደሚሉት እግዚአብሔር እጁን ታጥቦ የሰራት ምድር የሚያስብል ደረጃ ውበት እና በነፃ የተሰጠ ብዙ ነገር ታይበታል። ለምሳሌ ይሄ ግድብ ይሄንን ቅርጽ ያዘው ተራሮቹ ኢንፎርም ስላላቸው ነው እንጂ ይሄኛው ተራራ ባይኖር ያኛው ተራራ ባይኖር መሃል ላይ የሚሰካ ሲሚንቶ አንጠፈጥፍም ነበር። ያ በራሱ ኔቸር ምን ያክል አዳልቶ አዘጋጅቶ ውሃውን ብቻ ሳይሆን የት ጋር እንደምናስቀረው ሁሉ አመቻችቶ ሰጠን ያሳያል። ኩምሩክ ወርቅ ፋብሪካውን ስናይ ይሄኛው ወርቅ ፋብሪካ ካለበት በብዙ ስፋት ወደ ግራና ቀኝ የወርቅ ቤልት ነው። እዚህ ጋር እንደዚህ ያለ ወርቅ፣ እዚህ ጋር እንደዚህ ያለ ተራራ፣ እዚህ ጋር እንደዚህ ያለ የሚያጓራ ዘመን የሚሻገር ውሃ ደምሮ የፈጠረን የሰጠንን ፈጣሪ ምን ትለዋለህ? በብዙ ያዳላልን በብዙ የሰጠን እኛ ግን አይናችንን ገልጠን ማየት የተሳነን ሰዎች እንደሆን ይሰማኛል። እንዲያውም ማታ በጣም ሳሰላስል የነበረው በአፍሪካ ምድር ውስጥ እንደ ኢትዮጵያ በረሃብ በችግር በዲክሽነሪ ላይ የረሃብ ምልክት እስከመባል ፈጣሪ ምን ይለን ይሆን? እንደዚህ ያለ ምድር ሰጥቶን እኛ የተሰጠን አውቀን መጠቀም ተስኖን የረሃብ ምሳሌ መሆናችን እንዴት አዝኖብን ይሆን ብዬ ሁሉ እንዳስብ ያደርገኛልና እኔ እውነት ለመናገር በብዙ መመስገን ይገባዋል። ኢትዮጵያን ሙስሊሙም ክርስቲያኑም አማኝ ነው። በፈጣሪ የማያምን የለም። በፈጣሪ እጅ ስራ የማያምን የለም። ይሄንን አመስግኖ አድንቆ ወዶ መጀመር ጠቃሚ ነው ብዬ አስባለሁ።